አክሊሉ እንግዲህ ምናልባት ከፕሬዝዳንቱም ቃለም ጠይቅ ወጣ ብለን እንደው የዚህ ምስራቅ አፍሪካውን ጉዳይ በተመለከተ የአብይ አህመድ አገዛዝ በጥባጭ ሆኗል። ይሄ ምንም ጥርጥር የለውም። ኢትዮጵያንም ለከፍተኛ ብሔራዊ የደህንነት ስጋት አደጋ በመሆን የሚጠቀስ ነው። ከሌላው ከውጭ ኃይሎች የበለጠ በአሁኑ ሰዓት የኢትዮጵያ ቁጥር አንድ ብሔራዊ ደህንነት ስጋት አብይ አህመድ እንደሆነ ኢትዮጵያውያን ከአንድ የጋራ ስምምነት ላይ የደረሱ ነው የሚመስለው። ምክንያቱም ሀገር ውስጥ ጦርነት የማይካሄድበት ብጥብጥ የሌለበት ቀጠና የለም። ሀገሪቱ በከፍተኛ የደህንነትና የሰላም ቀውስ ውስጥ ነው የምትገኘው። ከዚህ አንጻር ምስራቅ አፍሪካ ላይ ያለው ሁኔታ የበለጠ እንዲጋጋልና ቀጠናዊ መልክ እንዲኖረው ደግሞ በተባበሩት አረብ ኤሚሬትስ ቅጥረኝነት አንዳንድ ቦታዎች ላይ እጁን አስገብተዋል። በሶማሌላንድ፣ አሁን በሱዳን ወደ አሶሳ አካባቢ ወታደራዊ ማሰልጠኛ በማቋቋም የሄሜቲ የጀነራል ዳጋሎ ወታደሮች እንዲሰለጥኑ አብይ አህመድ ጦርነቱን ጎትቶ የሱዳኑን ማለት ነው ወደ ኢትዮጵያ እያስገባ ነው የሚልም ሪፖርት እየቀረበ ነው። በጣም ዓለም አቀፍ ተቋማትን በዚህ ጉዳይ ላይ የተለያዩ መረጃዎችን እያወጡ ይገኛሉ። ፕሬዝዳንት ኢሳያስ ከዚህ አንጻር ቀደም ሲል የተናገርከውን ጨምሮ ሰፋ ባለ መልኩ የቀጠናውን ሁኔታ ተመልክተውታል። ግን እንደ አንድ ሚዲያ ባለሙያ ነገሮችን እንዴት እየታዘብክ ነው? ምስራቅ አፍሪካ ላይ አዲስ አሰላለፍ እየታየ ነው። በተለይም ኤርትራ፣ ጅቡቲ፣ ሶማሊያ ወደ አንድ መስመር ወደ አንድ ጎራ የመጡበት ሌሎች ሀገራትም እንደዚሁ ዳር ያሉበት ሁኔታ ነው። ተነጥሎ ያለው ብቸኛ አብይ አህመድ ነው። ይህንንም እንደ ታላቅ የአቅምና ጉልበት ምስራቅ አፍሪካ ላይ ጠንካራ ሁሉንም መቋቋም የቻለ እየተባለ በደጋፊዎቹ የሚነገርለትም ሆኗል። እንዴት ትከታተለዋለህ ግን አጠቃላይ ምስራቅ አፍሪካ ላይ ያለውን አዲስ ክስተት? ማለት በደጋፊዎቹ እንደ ሀያል እንደ ገናና የሚነገረው ያው ብልጽግና መንግስት ወይ ደግሞ ዶክተር አብይ አህመድ ራሱ አንበገር የለን የሚችለን የለም የሚነካን የለም ሶሪ የሚሉትን ሀረግ በድጋሚ ደጋግሞ ስለሚናገር ነው። በምስራቅ አፍሪካ ያለው የኃይል አሰላለፍ ካየ ነው ልክ እንደ ኢትዮጵያ መንግስት የኤርትራ መንግስት የሌላ መንግስታትን መልእክት እየተቀበለ ለመበጥበጥ እና ለማተራመስ እጁን ቢዘረጋ ብልጽግና መንግስት የሚናገርበትንና ወይ ደግሞ የብልጽግና መንግስት ኢትዮጵያ ቶታሊ እንድትበታተን ወይ ደግሞ ህዝቡ እንዲበታተን የሚፈልገውን ፍላጎት ወደ ህልሙን ማሳካት የሚሄድበት መንገድ ነውና የኃይል አሰላለፉ ከዚህ በፊት እንደነበረው ትንሽ ቀየር ብሏል። በዚህ ሰዓት እንደሚመስለኝ የጅቡቲ፣ የሱዳን፣ የሶማል መንግስታት የኢትዮጵያ መንግስት አካሄድ እያጤኑት ያሉ ይመስለኛል። የፊት እንደዛ አይነት ነገር የነበራቸው አይመስለኝም። በዚህች ሰዓት ግን የኢትዮጵያ መንግስት ለብቻው ተነጥሎ ወይ ደግሞ ለብቻው ቆሞ መልካም ግንኙነት አለው ቢባል እዚህ ምስራቅ አፍሪካ ውስጥ ትላንት ከሄደው የጅቡቲ መንግስት በስተቀር ከዩናይትድ አረብ ኤሚሬት ባህር ተሻግሮ የሚሄድ መንግስት ነው። ለመልካም ጉርብትና፣ ለመልካም ዲፕሎማሲ፣ ለመልካም ግንኙነትና ሰላም ቢታሰብ ኑሮ እንደ ኤርትራ መንግስት የቀረበ መንግስት የለውም። እንደ ሱዳን አብደልፈታህ አልቡርሃን መንግስት የቀረበ የለውም። እንደ ሶማሊያ ሼክ ሐሰን መንግስት የቀረበ የለም። እንደዚሁም እንደ ጅቡቲ መንግስትና እነዚህን ነገሮች ወደ ጎን ብሎ ወደ ዱባይ እየተመላለሰ የሚያደርገው ሌሎች ሀገራት ደግሞ በዛው መልክ ህልውናቸው ለማስጠበቅ ወይ ለማስቀጠል አንድ የጋራ የሆነ ኦፊሻሊ ቢዘረጋም ባይዘረጋም አንድ ስምምነት ውስጥ የደረሱበት አካሄድ አለ። ቀደም ብሎ የጅቡቲ መንግስት የተናገረው ነበር እንደ ኬንያ አይደለንም እኛ የሚል ማለት ነው። የሶማል መንግስትን በማንኛውም አይነት መልክ መሬታችን ለድርድር ውስጥ አናስገባም የሚል አይነት ነገር ነው። የሱዳን አብደልፈታህ አልቡርሃን ካየነው አቶ ሬድዋን ሁሴንና ነጌታቸው ረዳ ወደ ፖርት ሱዳን በሄዱ ጊዜ ተቀብሎ እንደሚፈለገው ለመነጋገር ፍቃደኛ ያልሆነበት ጊዜም ነበር እና እነዚህም ሁሉ ካየ በኋላ የኃይል አሰላለፉ ወደ አንድ ጎራ የኤርትራ መንግስት፣ የሱዳን መንግስት፣ የግብጽ መንግስት፣ የጅቡቲ መንግስት እንደዚሁም የሶማል መንግስት ወዳሉበት አንድ ጎራ ያን ያስከተለው ያን ያመጣው ደግሞ የኢትዮጵያ መንግስት ራሱ ነው። ዱባይ ከመሄድ ይልቅ ወይ ደግሞ የውጭ መንግስታትን ፖሊሲ ከማራመድ ይልቅ በዋነኛነት ኢትዮጵያ ውስጥ ያለውን ሰላምና የኢኮኖሚ እጦት በተለይ ህንጻት ውስጥ ትግራይ ያየነውን ሁሉ ሰው ያየውን ካየ በዚህ ሰዓት በ21ኛው ክፍለ ዘመን በዚህ ዓመት በጣም ከሚያሳዝንና ከሚያዛዝን ምስል እንደዛ አይነት አፍሪካ ውስጥ አለ ለማለትም ያሳዝናል። በዚህ ሰዓት ማለት ነው ያለው ጦርነት ጠዋት በራሱ ህዝብ ላይ ታንክና ድሮኖችን የሚለቅ መንግስት ለጎረቤት ሀገራት በማንኛውም ሰዓት ወይ ደግሞ አቅም ባገኘበት ሰዓት ሰላም ይመኛል፣ ሰላም ይፈልጋል ብለ የምትጠብቀው መንግስት አይደለም። እና እነዚህ ነገሮች ሁሉ ስታይ የግድ ነው አካባቢ ውስጥ ያሉ መንግስታት የኢትዮጵያ መንግስት ነጠል ባለ መልኩ
ሊሰባሰቡ ወይ ደግሞ ኃይል አሰላለፋቸውን ሊያደርጉ ይህን ነገር በጣም የሚገርም ነገር ከ5 ዓመት ከ4 ዓመት በፊት ፕሬዝዳንት ኢሳያስ አፈወርቂ ተናግሮት ነበር ቃል በቃሉ ማለት ነው ቃል በቃል እና አንደኛ የሳዑዲ አረብና ዩናይትድ አረብ ኤምሬት በቀይ ባህር ዳርቻና ቀይ ባህር አካባቢ ያላቸው የኢኮኖሚ ኮምፒቲሽን ነው የኃይል አሰላለፋቸው ዩናይትድ አረብ ኤምሬት በገንዘቡም በምንም አካባቢውን የመቆጣጠር ፍላጎት በተለያየ መልኩ አሳይታለች ሳዑዲ አረብ ደግሞ በተመሳሳይ መልኩ ከአሜሪካ መንግስት ሩቅ እንደዚህም ደግሞ ከግብጽ መንግስትና ከኤርትራ መንግስት ጋር ደህና ግንኙነት በመፍጠር አካባቢውን በተሻለ መልኩ ኮንትሮል የማድረግ ፍላጎት አሳይታለች እና በዚህ ፍላጎት መሃል ደግሞ እየጎላ የመጣ አንድ ክስተት አለ ከየመን የሚነሱ ታጣቂዎች ወይ ከየመን የሚወነጨፍ መሳሪያ ወይ ደግሞ የጦር ተተኳሽን በለው ሌላ ነገርን በለው ወደ ሱዳን የሚገባ ወደ ኤርትራ ድንበር የሚጠጋም እነዚህ ነገሮች ከወዲሁ በትብብር ካላቆም ሌላ ነገር ይፈጠራል የሚል የኤርትራ መንግስት እይታ አለና ያን ነው የኤርትራ መንግስት ማንጸባረቅ የፈለገው መግለጽ ነው የፈለገው ይህን ለማድረግ ደግሞ ከግብጽ ከሳዑዲ አረብ ሌሎችም ይህን ነገር ተግባራዊ ለማድረግ ሰላም ለማምጣት ከሚጥሩ መንግስታት ጋር ይሰራል ያ ማለት ግን ከኢትዮጵያ መንግስት ጋርም ዛሬ በተናገረው መሰረት ሰላም አንፈልግም አይደለም ወይ ደግሞ የግድ ጦርነት ውስጥ መግባት አለብን ማለት አይደለም እንዳለው እንዲያውም እነሱ ወደሚፈልጉት ጦርነትና አውዳሚ ወደሆነ ነገር መግባት አንፈልግም ነው ያለው እኛ ምኞት ሁሉ ጊዜ በዚህ አካባቢ ሰላም እንዲሰፍን ብቻችን የሰላም ደሴት መሆን አንችልም አንፈልግም ሲ ኤነርጂ ጨምረን በጋራ በሰላም የምንኖርበት መንገድ እንፈልጋለን ያ ካልሆነ ግን ተገደ የኃይል አሰላለፉ ሚዛኑን መቀየር አለበት ምክንያቱም ለምሳሌ እንደነ ኤርትራ መንግስት የአጭር ጊዜ ፖለቲካ የዲፕሎማሲ እንደዚህ አይነት ነገር ሽፍት የሚያደርግበት መንገድ የረጅም ጊዜ ተሞክሮና ኤክስፒሪየንስ ያላቸው መንግስታት ወይ ሰዎች ናቸው ኢትዮጵያ መንግስት እየሄደ ያለውን አካሄድ ለጥቅማቸው ይሰሩበታል እየሰሩበትም ነው የሚተኙበት ነገር ደግሞ አይደለም እና የግድ ነው የኃይል አሰላለፍ ይቀየራል እየተቀየረም ነው ከመቀየር አልፎ ደግሞ የህሜቴ መንግስት አሁን ያየነው ኮሎኔል ጀነራል ህሜቴ ብዙ የፖርት ሱዳን ብቻ ሳይሆን ሌሎች አካባቢዎችን ተቆጣጥረው ነበር በዚህ ሰዓት ግን የለም ምክንያቱም ሁኔታው ወደ መጥፎ ለሱዳን ህዝብ ተብሎ ሳይሆን ለዩናይትድ አረብ ኤምሬት ተብሎ የሚከፈል ዋጋ ነው ሱዳን እዚህ አይነት ደረጃ ውስጥ ያደረሳትና ይህ ነገር ኤርትራ ውስጥ ሊመጣ ማይችልበት ምክንያት የለም ጅቡቲ ውስጥ ሊመጣ ማይችልበት ምክንያት የለም ሶማሌ ውስጥ ሊመጣ ማይችልበት ምክንያት የለም በተለይ ሶማሌላንድ ከእስራኤል ዕውቅና ካገኘች በኋላ ከውጪ ደግሞ የኢትዮጵያ መንግስትና የዩናይትድ አረብ ኤምሬት መንግስታት የሚገፉት ነገር አለ ይህን ነገር ለማቆም እነዚህ መንግስታት ወይ ሀገራት የግድ ነው አንድ አይነት የኃይል አሰላለፍ ወይ ደግሞ ስብስብ ለመፍጠር ያስገድዳቸዋል ይገደዳሉ አክሊሉ እንግዲህ በብልጽግና በኩል የሚቀርብም ክስ አለ በተለይ የኤርትራ መንግስት ላይ ያው አብይ አህመድ የተባበሩት አረብ ኤሚሬትስ ቅጥረኛ ነው የሚለው በትክክልም የተረጋገጠው ይሄንንም እነሱም ያስተባብሉት አይደለም በዛው መጠን እነሱም የኤርትራን መንግስት የሳውዲ አረቢያ ቅጥረኛ የግብጽ ቅጥረኛ ባለፈው ፕሬዝዳንት ኢሳያስ ወደ ግብጽ በሄዱ ጊዜ እንደዚሁ እርዳታ ፍለጋ እንደውም የአንድ ብልጽግና ሚዲያ አድኑኝ አትርፉኝ ብለው ፕሬዝዳንት ኢሳያስ ወደ ካይሮ እንዳመሩ አድርጎ ዜና ይሰራበትንም ተመልክተናልና የኤርትራ መንግስትስ ቢሆን ፕሬዝዳንቱ በግብጽና በሳውዲ አረቢያ ተጽዕኖ ስር አልወደቁም ማለት ይቻላል የሚል ጥያቄ ይነሳል ምን ምላሽ አለ ያ እኔ ደስ የሚለኝ ነገር አለ መሳይ የኤርትራ መንግስት በግብጽና በሳውዲ አረብ መንግስታት ተጽዕኖ ስር ገብቶ እናድርግ የሚል መንፈስ ቢፈጥርና ቢኖረው እዛ አካባቢ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ ነገር ሊደረግ እንደሚችል በጣም እርግጠኛ ነኝ በተለይ በዚህች ሰዓትና ባለፉት 4 5 6 ዓመታት ብሎም ለውጥ ከመምጣቱ በፊት በነበረው አካሄድ የኤርትራ መንግስት ኢትዮጵያና የኢትዮጵያ ህዝብ በማንኛውም አይነት መልክ በሰላም እንዲኖር የመፈለግ ጽኑ አቋም አለው ይህ የማይለወጥና ያልተለወጠ እስካሁን ድረስ ነው በጣም የሚያሳዝነው ግን የኢትዮጵያ መንግስት የቱም ቦታ ሲሄድ እንደ ዲፕሎማሲ እንደ ተወዳጅ ሀገር እንደ ተወዳጅ መንግስት እንደ ተወዳጅ መሪ እርዳታ ለመስጠትና እነሱን ለማዳን እንጂ እኔን አድኑኝ ብሎ የሄደ ተደርጎ አይወራም አይነገርም የኤርትራ መንግስት ከጅቡቲም ከሱዳንም ከሶማሌም ከማንኛውም መንግስት ጋር የሚያደርገው ግን ያድኑኝ አይነት መንገድ ይባላል እና አይደለም አድኑኝ የሚባልበት ጊዜ ከተደረሰና አስፈላጊ ከሆነ ማይርበው ምክንያት የለም አስፈላጊ ከሆነ ማለት ነው ግን የኤርትራ መንግስት በማንኛውም አይነት መልክ ከሱዳን ከግብጽ ከሳዑዲ አረብ ተጽዕኖ ስር ወድቆ መልእክት የሚቀበልበት
መንገድና አኳኋን የለም። በተለይ ኢትዮጵያ ላይ ሲደርስ ነው ማለት ማለትና ማድረግ ያለበት ነገር ካለ በራሱ የሚለው ነው። ለሚባሉ ነገሮች እያንዳንዱ አንድ ጭብጥ አለ ወይ አንድ የሚታይ እንቅስቃሴ አለ ወይ ካልክ የለም ነው። በፍጹም ሊቀርብ የሚችል ነገር የለምና በብልጽግና መንግስት ወይ በብልጽግና ደጋፊዎች እነዚህ ነገሮች በተከታታይ የምንሰማቸው የምናያቸው ናቸው። የሚባሉት ነገሮች ሁሉ የራስን ለመሸፈን ወይ ደግሞ በግልጽ የሚናገሩትንና የሚያደርጉትን ባላንስ ለማድረግ ጃስቲፋይ ለማድረግ የሚደረግ እንቅስቃሴ ካልሆነ በስተቀር ተጨባጭነት ያለው ነገር አይደለም። ኤርትራ መንግስት እንደማንኛውም መንግስት ከሳዑዲ አረብ፣ ከጅቡቲ፣ ከግብጽ ብሎም ከየመን፣ ከጣሊያን ከማንኛውም ሀገር ጋር ዲፕሎማሲያዊ ግንኙነት የማድረግ ሙሉ መብት አለው። በራሱ ፍላጎት የሚደረግ ግንኙነት ነው ይህ ነገርና አዱኒ ለማለት ነው ወይ ደግሞ ኢትዮጵያን ለመጉዳት ነው የሚል ክስ ሊመጣ ይችላል። ለምን መጣ ያልኩኝ አይደለም፣ ግን እውነት የራቀ ቶታሊ ውሸት ነው ማለት ብቻ ነው የምፈልገው። ሌላው አክሊሉ የኤርትራ መንግስት ፕሬዝዳንት ኢሳያስም በብልጽግናዎች ከሚከሰሱባቸው ጉዳዮች አንዱ በኢትዮጵያ የተቃዋሚ ኃይሎችን በማገዝ በመርዳት ኢትዮጵያ ውስጥ ሰላም እንዳይሰፍን የተለመደውን የመበጥበጥ ስራቸውን ጀምረዋል የሚል ተከታታይ ክሶችን እየቀረበ ነው። እንደውም ሰሞኑን አንድ የሆነ የቴሌቪዥን ፕሮግራም ተመልክቼው ነበረ። የሻዕቢያ መንግስት አማራ ክልል ምን ይሰራል የሚል ርዕስ የተሰጠው አንድ ፕሮግራም አይቻለሁ። በእርግጥም አማራ ክልል የሻዕቢያ መንግስት አለ፣ ትግራይ ውስጥ የሻዕቢያ መንግስት አለ። የሚቀርብባቸው ክስስ እንደው ምንም ባዶ ነው፣ ዝም ብሎ ክስ ነው ብሎ መደምደም ይቻላል? አንዳች ድጋፍም ሆነ በአንድም ይሁን በሌላ የሻዕቢያ መንግስት በእነዚህ ክስተቶች ላይ እጁ የለበትም ብሎ መደምደም ይቻላል? አክሊሉ በግልጽ እኔ 100% ማለት እችላለሁ ወይ እፈልጋለሁ። 100% የኤርትራ መንግስት በራሱ በኩልም በማንኛውም መልክ ማየት ይችላል ወይ መፈተሽ ይቻላል። ከትግራይ ጋር የተጀመረ የጽምዶ የሚባል ግንኙነት እንዳለ አውቃለሁ፣ ሁሉም ያውቃል። ይሄ ደግሞ ኦፊሻሊ በግልጽ የሚደረግ ነገር ነው እና ችግሩ አብይ አህመድ በፈለገው ሰዓት በጌታቸው በኩል አድርጎ ጽምዶ እንዲደረግ ጠይቆ ነበር፣ ፈልጎ ነበር፣ የተሞከረ እንቅስቃሴ ነበር። በጌታቸው ረዳ በኩል ይደረግ የነበረው ጽምዶ ግን የራሱ የሆነ ዓላማና አጀንዳ ስለነበረው የኤርትራ መንግስት አልፈለገውም። ቀጥሎ የመጣው አሁን ያሉት ሰዎች ይህን ጽምዶ ድንበር አካባቢ ያሉ ዜጎች ወይ ህዝቦች በሰላም እንዲገናኙ፣ በሰላም ገብተው እንዲወጡ፣ ከማንኛውም አይነት ስጋት ነፃ እንዲሆኑ ፈቃደኛ ሆነ። የኤርትራ መንግስትን ፈቃደኛ ሆነ እና አንተ ስትፈልግ ጌታቸው ረዳ ካደረገው ሐላል የሚሆንበት፣ ሌላው ሲያደርገው ደግሞ ታቡ የሚሆንበት ምክንያት የለም። ሌላው አማራ ክልልና ትግራይ ክልል በዚች ሰዓት ባለው እንቅስቃሴ የኤርትራ መንግስት እጁን ቢያስገባበት እንደዚህ አይነት አንድ ቦታ የቆመ ወይ ደግሞ ትልቅ ወታደራዊ የሆነ ሌላ ለውጥ የምታይበት እንቅስቃሴ ሳይሆን ከዛ ባሻገር ሄደ የኢትዮጵያ መንግስት ከፍተኛ ፈተና ውስጥ ሊከት የሚችል እንቅስቃሴ ባየን ነበር። ምክንያቱም የኤርትራ መንግስት እጁን አስገብቶ ማገዝ ካለበት ልክ የኢትዮጵያ ወይ ደግሞ ብልጽግና መንግስት ሳምራ አካባቢ ወይ ደግሞ እዚህ አፋር አካባቢ ዳዝማተ ምን አይነት አቅምና ምን አይነት ግፊት አላቸው የኤርትራ ተቃዋሚዎችን በአፋር በኩል ለማስገባት እያስታጠቅን ነው እያሰለጠን ነው ብሎ የሚናገርበት ነው እና በዛ ልክ ማለት ነው። በዛ ልክ ከሱዳን ጋር ካለው ጥብቅ ግንኙነት፣ ከትግራይ ጋር ካለው አሁን ሰላማዊ የሆነ ግንኙነት፣ ከአማራ ክልል ጋር ካለው ሰላማዊ ግንኙነትና ከአፋር ጋር ካለው የኤርትራ መንግስት ያለውን ወይ ደግሞ ሊያደርስ የሚችለውን አይነት የጦር መሳሪያ ከግብጽ ይምጣ፣ ከሳዑዲ አረብ ይምጣ፣ ከኬት ይምጣ፣ ተገዝቶ ይምጣ ወይ ኤርትራ ውስጥ ያለ የሚሆን እንደነዚህ ሰዎች ካስረከበ ኢትዮጵያ ውስጥ ያለው በተለይ ከፋኖ ጋር ያለው ጦርነት በዚህ አይነት መልኩ አንድ ቦታ የቆመ እንደማይሆን እርግጠኛ ነኝ። ግን የኤርትራ መንግስት አትሊስት ፕሬዝዳንት ኢሳያስ አፈወርቂ በህይወት እስካለ ድረስ እንደዚህ አይነት ነገር የኢትዮጵያ ውስጣዊ ጉዳይ ውስጥ እጅ አስገብቶ የመበጥበጥ ሌላ ነገር ፍላጎት የለውም። ለምንድን ነው እንደዚህ ከብልጽግና በኩል የሚባል በተደጋጋሚ ከተባለ ግን ሁለት ምክንያት አለው። አንደኛ ውስጥ ያለውን ብጥብጥ በፋኖ እንዲህ አይነት ችግር ገጠማችሁ፣ እንዲህ አይነት አፍሪካን መቆጣጠር የሚችል አቅም ካለ ለምንድን ነው ፋኖን ማስታገስ ያልቻላችሁ እና በፋኖ እንዲህ ተደረግን ከማለት በጣም የሚያሳፍር ቪዲዮ ከተዘርግቶ ነበር። አንድ ጊዜ አይተዋል እርግጠኛ ነኝ። ብርሃኑ ጁላ መሪያችን ተማርኮ ነበር እኛም ተደርግመናል የሚል የብልጽግና ወታደሮች በብዛት የፋኖ ይማረካቸው እና ይህን ነገር በፋኖ ነው የተማረክ ነው ከማለት ይልቅ በሻዕቢያና በሱዳን በሌሎች የተደረገ ጦርነት ነው ማለት ይቀላል። ሁለተኛው ነገር ደግሞ ያው ሚዲያ ላይ ስላለ ተከታተላል። የኤርትራ መንግስት አንዲት ቀን ከባለስልጣናት ስለ ኢትዮጵያና ስለ ኢትዮጵያ ውስጣዊ ጉዳይ ተነግሮ የሚያውቅ ነገር የለም።
ጠዋት መፈክሩም ሆነ ዘለፋውም ሆነ ማንቋሸሹም ሆነ በፓርላማ ደረጃ ከፕራይም ሚኒስተር ዶክተር አብይ አህመድ አንስቶ እስከ ማንኛውም በስልጣን ላይ ያለና ጡረታ የወጣ ባለስልጣን የሚሳደቡት ነገር አለ። ስለ አንድ ሌላ ሀገር ሉዓላዊነትና የህዝብ ክብር የመንግስት ክብር ትልቅ የሚሆን ትንሽ የሚሆን የሀገርነት ክብር ምን እንደሆነ ትርጉሙ የሚገባቸው ሆኖ አይሰማኝም። እና እነሱ በሚናገሩት ልክ የኤርትራ መንግስት እንደዚህ ስለሚያደርግ እንደዚህ ስለሚል ነው እኛም ይሄን ነገር እያደረግን ያለነው ለማለት ካልሆነ በስተቀር ከመንግስታቱ ማለት ነው ከኤርትራ ባለስልጣናት በዚህ ቀን ይችን አግኝተናል። በተጨባጭ ደግሞ ለፋኖ ለትግራይ ኦሮሞ ውስጥ ላሉ ታጣቂዎች ማንኛውም አይነት እገዛ ሲያደርጉ ይሄን አግኝተናል የሚባል ማስረጃ ያለው ነገር የለምና ከውሸት የራቀ ነው መሳይ። እንደው አክሊሉ ያጠቃለን እንሄዳለን ወደ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ እንምጣና ስለመጪው ጊዜ የተናገሩት ነገር አለ። ምን ሊከሰት ይችላል? በእርግጥ እያየን ባለነው ያሰላለፍ ሁኔታ የተባበሩት አረብ ኤሚሬትስ እጆች ከተለያዩ ቦታዎች እየተቆረጡ ነው፣ እግሮቿ እየተነቀሉ ነው ያሉት። ያንን ተከትሎ አብይ አህመድም ያው ምንድነው ጎባጣ አሽከራ ጎንብሶ ሄዳልና ያው ተባበሩት አረብ ኤሚሬትስ ስትመታ አብሮ እሱም ኪሳራውን የሚከናነብ እንደሚሆን ምንም ጥርጥር የለውም። ለማንኛውም ስለ ቀጠናው መጻኢ ዕድል ቀጣይ ሁኔታ የተናገሩት ነገር አለ። ይሄ ሊሆን ይችላል በዚህ መልኩ መጪው ጊዜ እንዲህ ነው ብለው የገለጹበት ሁኔታ አለ። ያው ደግሞት ነው ስለ ምናልባት ደግሞት ነው ስለ 2021 አካባቢ ይመስለኛል ሳዑዲ አረብ በዚህ አካባቢ ያላት ሚና በጉልህ ማሳየት አለባት። እጆቿን አጣጥፋ ዝም ብላ ተኝታለች። አቅሙም እያላት ሁሉም ነገር እያላት አካባቢው በድርዮች እንዲፈነጩበት የተደረገ ሁኔታ አለ እና እኛ ራሳችንን ድንበራችንን ሆነ ባህራችንን መጠበቅ እንችላለን። ከሌላ በተልኮ ተቀብሎ ለሚመጣ ማንኛውም አይነት ግጭትም ሆነ ጦርነትም ሆነ ምን ራሳችን መከላከል እንችላለን። ግን ያ ብቻ በቂ አይደለም ብሎ የተናገረበት አጋጣሚ ነበር እና በዛሬ በተናገረውም በተለይ አካባቢ ያሉ ሀገራትን እንዲነቁ ወይ ደግሞ ከዝምታቸው ወይ ከእንቅልፋቸው እንዲነቁ አይነት አድርጎ ተናግሯል። ቃል በቃሉ ማለት ነው። የውጭ ተልእኮ ለማስፈጸም እዚህ አጠገባችን ቁጭ ያለ የኢትዮጵያ መንግስት አለና ከዚህ ተግባራቱ እንዲቆም ከበባውን በጥሶ መውጣት አለብን ያለበት ነው እና ያን ከበባ በጥሶ ለመውጣት ሳዑዲ ድርሻዋን ተወጣለች። ሱዳን ድርሻዋን እየተወጣች ነው። ሶማል ቶታሊ ድርሻዋን እየተወጣች ነው። ጅቡቲ በተመሳሳይ መልኩና እነዚህ ነገሮች ሲሄዱ የብልጽግና መንግስት ወይ ደግሞ የዶክተር አብይ አህመድ መንግስት እየሄደበት ካለ የተሳሳተ መንገድ፣ የጭፍን መንገድ፣ የእብደት መንገድ ማለት ሁሉን ነገር የማድረግ አቅም አለን በማንኛውም አይነት መልክ አንነኬ አንበገሪ ነን እና ይሄንንም ማውደም እንችላለን የሚል እንቅስቃሴ ትንሽ ረገብ እንዲያደርገውና ወደ ግራና ወደ ቀኝ አይቶ ምን አይነት ሁኔታ እየተፈጠረ ነው። ዩናይትድ አረብ ኤሚሬትስ ከዚህ አካባቢ ያላት ሶማል ካባረረች፣ ሶማል መንግስት የለም ነው የሚባል ይናቃል። ካባረረች፣ ሱዳን ካባረረች፣ ከኤርትራ መንግስት ጋር ያለው ግንኙነትም የተቆጠበ ከሆነ ከዛም ከየመንና ወደ የመን አካባቢ ዝር እንዳትል የሳዑዲ መንግስት ትዕዛዝ ከሰጠ የኢትዮጵያ መንግስት የሚቀበለው ትዕዛዝ የስልክ ትዕዛዝ ብቻ ነው የሚሆነው እና ይሄ ነገር ደግሞ ከረጅም ጊዜ በኋላ የኢትዮጵያ መንግስትና ኢትዮጵያንም ስለሚጎዳ ያስቡበታል የሚል እሳቤ አለኝ። እንዲያስቡበት አድርጎም ነው የኤርትራ መንግስት ዛሬ ፕሬዝዳንት ኢሳያስ አፈወርቂ ኦሮሚያ ክልል ላይ፣ ትግራይ ክልል ላይ፣ አማራ ክልል ላይ ጦርነት አውጇል። እኛ ላይ እንደገና ጦርነት አውጇል። የጦርነት ጋጋታውና የአዋጁ ብዛት ቀላል አይደለምና ይሄ አላስፈላጊ ነው ብሎ መልእክት ማስተላልፈዋል። እንግዲህ አክሊሉ ፕሬዝዳንት ኢሳያስ አፈወርቂን የቃለ መጠይቅ መነሻ አድርገን የተገናኘንበት የዛሬው ዝግጅት ይህንን ይመስላል። ምናልባት በመጨረሻ የምትለው ነገር ካለ እድሉን ልስጥህ። በቅርብ ጊዜ እንደምንገናኝ ተስፋ አደርጋለሁ። በተለይም የአፍሪካውን ቀጠና አጠቃላይ የፖለቲካ ሁኔታ አዳዲስ አሰላለፎችን በተመለከተ ያው ኤርትራም ኢትዮጵያም ሌሎችም ቀጠናዊ የሀገራት ጉዳይ ስለሆነ ጉዳያችንም ስለሆነ ዳግም ተገናኝተን ስለዚህ ነገር የምናነሳ እንደሚሆን ተስፋ አደርጋለሁ። እንደው በመጨረሻ የምትለው ካለ? በመጨረሻ ማለት የምፈልገው በእርግጥ ለብልጽግና መንግስትና ለብልጽግና መንግስት ጸሐፊዎች ወይ ተንታኞች ማለት የምፈልገው ልክ እንደ የኢትዮጵያን ህዝብና የኢትዮጵያን ሉዓላዊነት ማክበርና መከበር እንደሚፈልጉ የሌላውን ቢያከብሩና ኢስት አፍሪካ ውስጥ በተለይ ደግሞ ኢትዮጵያና ኤርትራ ውስጥ እንደዚሁም ሱዳን ውስጥ ያየነው ያለ ጦርነት በጣም የሚያሳዝን ነው። ሱዳን ለብዙ ዓመታት ስለተቀመጥኩኝ አሁን ያለው ሁኔታ ሳይሆን በጣም የሚያሳዝን የሚያሳስብ ነው እና ወደ እንደዚህ አይነት ነገር መመለስ ሳይሆን
መንግስታቱ ያለባቸው አብሮ ለመስራት አብሮ ለማደግ ኢኮኖሚያቸውን ለማሳደግ ሩቅ እነ ቻይናና አሜሪካ ጋር ድረስ ሄደ በንግዱም በዲፕሎማሲውም መስራት ከቻልክ አካባቢ ካሉ መንግስታት ጋር ተባብረና ተስማምተን ማሰራበት ምክንያት ስለሌለ ወደ እንደዚህ አይነቱ እንዲመለሱ ነው መናገር የምፈልገው። ሶሻል ሚዲያ ላይ የሚወራው የሚነገረው የሚከሰሰው በጣም ብዙ ነው። ከዛ ወጣ ባለ መልኩ አገር ቤት ውስጥ ያለ ህዝብን ግምት ውስጥ ባስገባ መልኩ ነገሮችን ብናይ ደግሞ ደስ ይለኛል። መሳይ አመሰግናለሁ። አክሊሉ ሳለም የሚዲያ ባለሙያ፣ ያው ቀደም ሲል እንዳልኩት ዳግም በቅርብ እንደምንገናኝ ተስፋ በማድረግ ነው ለዛሬ የምሰናበተው። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መልካም ምሽት መሳይ። ታንክ ዩ